የቀዝቃዛው ጦርነት ፖለቲካዊ ትኩሳት ዓለምን በሁለት ጎራ ከፍሎ እያንገበገባት ባለበት በዚያ ዘመን በመካከለኛው ምስራቅ ሰማይ ላይ አንድ አዲስና አስፈሪ አውሬ ተፈጠረ። ይህ አውሬ የሶቪየት ኅብረት የቴክኖሎጂ የጥበብ ማማ የሆነው እጅግ ዘመናዊውና አቻ የለሹ ሚግ 21 የጦር አውሮፕላን ነበር። በወቅቱ የምዕራባውያኑ የስለላ ተቋማት ስለዚህ አውሮፕላን የሚያውቁት ነገር ቢኖር ስሟንና አስፈሪነቷን ብቻ ነበር። የድምፅን ፍጥነት በሁለት እጥፍ ሰንጥቃ የምትበረው ይህች የጦር ጀት በአሜሪካም ሆነ በእስራኤል የጦር ጠበብቶች ዘንድ ከባድ የራስ ምታት ሆና ነበር። በተለይ ለእስራኤል ጉዳዩ የህልውና ነበር። በዙሪያዋ ያሉ የአረብ አገራት በተለይም ግብፅ፣ ሶሪያና ኢራቅ ይህንን አውሮፕላን ከሶቪየት ኅብረት መታጠቃቸው የእስራኤልን አየር ኃይል ብልጫ ሙሉ በሙሉ ገደል ውስጥ የሚከት ነበር። የእስራኤል የስለላ ተቋም የሆነው ሞሳድና የጦር ኃይሉ መረጃ ክፍል አንድ የጋራ መደምደሚያ ላይ ደረሱ። በሚቀጥለው ጦርነት እስራኤል በሕይወት እንድትቆይ ከተፈለገ የሚግ 21ን ምስጢር ማወቅ አለባቸው። ድክመቷን፣ የራዳር አቅሟን፣ የማምለጫ ፍጥነቷንና የትጥቅ አወቃቀሯን በተግባር ማጥናት ግድ ነበር። ነገር ግን ይህንን ለማድረግ አውሮፕላኗን ሰማይ ላይ መጥቶ በመጣል ስብርባሪዋን መሰብሰብ በቂ አልነበረም። ሙሉ በሙሉ ጤነኛ የሆነች ሞተሯ የሚሰራና ምንም ያልጎደለባት አንዲት ሚግ 21 አውሮፕላን ከየትም ይሁን ከየት መምጣት ነበረባት። የእስራኤሉ አየር ኃይል አዛዥ የነበረው ኢዘር ዌይዝማን ለሞሳዱ ዳይሬክተር ሚር አሚት አንድ የማይመስልና እብደት ያዘለ ጥያቄን አቀረበለት። አንዲት ሚግ 21 አውሮፕላን ስረቅና አምጣልኝ የሚል። አንድን መኪና ወይንም ምስጢራዊ ሰነድ መስረቅ ይቻል ይሆናል። ነገር ግን በከፍተኛ ወታደራዊ ካምፕ ውስጥ በሺዎች የሚቆጠሩ ወታደሮች የምትጠብቅን ግዙፍና ድምጿ ምድርን የሚያንቀጠቅጥ የጦር አውሮፕላን እንዴት መስረቅ ይቻላል? ሚር አሚት አንድ መፍትሄ ብቻ እንዳለ ተገነዘበ። አውሮፕላኗን ለመውሰድ ካምፕ ውስጥ ሰብሮ መግባት አይቻልም። ስለዚህ አውሮፕላኗ ራሷ በራሷ ፈቃድ በራ መጥታ እስራኤል ማረፍ አለባት። ይህ ደግሞ ሊሆን የሚችለው አውሮፕላኗን የሚያበር አብራሪ በመግዛት በማባበል ወይንም በማስገደድ ብቻ ነው። በዚህች ቅጽበት በዓለም የስለላ ታሪክ ውስጥ ወደር የማይገኝለት ድፍረትና ጥበብ የተሞላበት ኦፕሬሽን ዳይመንድ የተሰኘ ምስጢራዊ ዘመቻ ተጠነሰሰ። ሞሳድ መጀመሪያ ላይ አይኑን የጣለው በግብፅ አብራሪዎች ላይ ነበር። ነገር ግን ሙከራዎቹ ሁሉ ከሽፈው አንድ በእስራኤል የተመለመለ የግብፅ አብራሪ ምስጢሩን በማውጣቱ ምክንያት የሞሳድ ኤጀንቶች በካይሮ ተይዘው ተሰቅለዋል። ይህ ክስተት ሞሳድን ወደ ኋላ መለሰው። ዳይሬክተሩ ሚር አሚት ግን ተስፋ አልቆረጠም። አቅጣጫውን ከግብፅ ወደ ኢራቅ አዞረ። የኢራን አየር ኃይል በወቅቱ ዘመናዊ ሚግ 21 አውሮፕላኖችን ታጥቆ ነበር። ሞሳድ በኢራቅ አየር ኃይል ውስጥ ያሉትን ምርጥ አብራሪዎች ታሪክ፣ ስብና፣ የቤተሰብ ሁኔታና የፋይናንስ አቅም በረቀቀ መንገድ ማጥናት ጀመረ። የስለላ መረቡ አንድ ቀዳዳ ይፈልግ ነበር። አንድ የተገፋ፣ በስርዓቱ ያዘነ፣ ገንዘብ የሚፈልግ ወይንም አገር ጥሎ ለመውጣት ህልም ያለው አብራሪ። ከብዙ ፍለጋ በኋላ የሞሳድ ራዳር ላይ አንድ ስም ጎላ ብሎ ታየ። ሙኒር ሬድፋ። ሙኒር ሬድፋ የ32 ዓመት ወጣት እጅግ የተዋጣለትና በኢራቅ አየር ኃይል ውስጥ በከፍተኛ ብቃት የሚታወቅ የጦር ፓይለት ነበር። ሶቪየት ኅብረት ድረስ ሄዶ በሚግ 21 አውሮፕላን በረራና ውጊያ ልዩ ስልጠና ወስዶ የተመለሰ ኮከብ አብራሪ ነው። ነገር ግን ሙኒር አንድ ትልቅ የውስጥ ቁስል ነበረው። በሙስሊሞች በተሞላውና በባዝ ፓርቲ በሚመራው የኢራቅ ወታደራዊ መዋቅር ውስጥ ሙኒር የክርስትና እምነት ተከታይ በመሆኑ ምክንያት እንደ ሁለተኛ ዜጋ ይታይ ነበር። ከእርሱ ያነሰ ብቃት ያላቸው አብራሪዎች ማዕረግ ሲጨመርላቸውና ወደ ከፍተኛ ኃላፊነት ሲመጡ፣ እርሱ ግን በሃይማኖቱ ምክንያት ብቻ እድገት ይነፈግ ነበር። ከዚህም በተጨማሪ የኢራቅ መንግስት በሰሜን ኢራቅ በሚገኙ የኩርድ አማጽያን ላይ በሚያደርገው ጦርነት ሙኒር በንጹሐን መንደሮች ላይ ቦምብ እንዲጥል ይታዘዝ ነበር። የገዛ ወገኖቹ ላይ ቦምብ ማዝነብ የህሊና እረፍት ነስቶት በስርዓቱ ላይ ከፍተኛ ጥላቻ አሳድሮ ነበር። ሞሳድ ይህንን የሙኒርን የስነ ልቦና ስብራትና ብስጭት እንደ ወርቅ አጋጣሚ ተመለከተው። አሁን የቀረው ጥያቄ እንዴት እናገኘው የሚለው ነበር። በስለላው ዓለም ውስጥ አደን የሚጀምረው ቀስ ባለና በማይታወቅ እርምጃ ነው። የሞሳድ ኤጀንቶች በባግዳድ ከተማ ውስጥ ከሙኒር ጋር ቅርበት አላቸው ተብለው በሚታሰቡ ሰዎች ዙሪያ መረባቸውን ዘረጉ። አንድ ቀን ሙኒር በአንድ የባግዳድ የከፍተኛ መኮንኖች ድግስ ላይ ታድሞ ሳለ አንዲት እጅግ ውብና ማራኪ የሆነች አሜሪካዊት ሴት ተዋወቀችው። ይህች ሴት የሞሳድ ምስጢራዊ ኤጀንት ነበረች። ቀስ በቀስ በመካከላቸው የጠበቀ ወዳጅነት ተመሰረተ። ሴትየዋ የሙኒርን ብሶት ትሰማው፣ የውስጥ ስሜቱን ታዳምጠውና ከመንግስት ጋር ያለውን ቅራኔም ታበረታታው ጀመር። ከጥቂት ወራት የወዳጅነት ቆይታ በኋላ ይህች ሴት ሙኒርን ለአጭር የእረፍት ጊዜ ወደ አውሮፓ አብሯት እንዲጓዝ ጋበዘችው። ሙኒር ከዕለት ተዕለት የወታደራዊ ካምፕ ጭንቀት ለመላቀቅ ሲል ግብዣውን ተቀበለ።
አቴንስ ከዚያም ሮም ሲደርሱ ሴትዮዋ እውነተኛ ማንነቷን ገለጠችለት። አሜሪካዊት ቱሪስት ሳትሆን የእስራኤል የሞሳድ ኤጀንት መሆኗን ነገረችው። ሙኒር በድንጋጤ በረዶ መሰለ። የጠላት ሀገር የስለላ ድርጅት እጅ ውስጥ መግባቱን ሲረዳ ሕይወቱ እንዳበቃላት አሰበ። ነገር ግን ሴትዮዋ አረጋጋችውና አብሯት አንድ ሰው ብቻ እንዲያገኝ ጠየቀችው። ያ ሰው ራሱ የሞሳድ ዋና ዳይሬክተር ሜር አሚት ነበር። በአንድ ምስጢራዊ የሮም አፓርታማ ውስጥ ሜር አሚትና ሙኒር ሬፋድ ፊት ለፊት ተቀመጡ። አሚት ምንም ጊዜ ሳያጠፋ ቀጥታ ወደ ጉዳዩ ገባ። እኛ የምንፈልገው አንዲት ሚግ 21 አውሮፕላን ነው። አንተ ደግሞ አዲስና ነፃ ሕይወት ትፈልጋለህ። አውሮፕላኗን ይዘህ እስራኤል ከገባህ 1 ሚሊዮን የአሜሪካን ዶላር፣ በወቅቱም እጅግ ከፍተኛ የሆነ ገንዘብ፣ እስራኤል ዜግነት፣ የሕይወት ዘመን ጥበቃና የሥራ ዋስትና እንሰጥሃለን አለው። ሙኒር በሐሳቡ ግዙፍነት ተውጦ ዝም አለ። ገንዘቡና አዲሱ ሕይወት እጅግ የሚያጓጓ ነበር። ነገር ግን አንድ ትልቅ እንቅፋት ነበረው። እኔ አውሮፕላኗን ይዤ ብጠፋ በኢራቅ የሚገኙት ሚስቴ፣ ልጆቼና መላው ቤተሰቤ በሳዳም ሁሴን እና በባዝ ፓርቲ አባላት በአሰቃቂ ሁኔታ እንደሚገደሉ አውቃለሁ። ቤተሰቦቼን ካላወጣችሁልኝ በስተቀር ይህንን አላደርግም አላቸው። ለሞሳድ የአንድን አብራሪ ቤተሰብ፣ ሚስቱን፣ ሕፃናት ልጆቹን፣ ወላጆቹንና የቅርብ ዘመዶቹን በሙሉ ማለትም ወደ 17 የሚጠጉ ሰዎችን ከፍተኛ የፖሊስ ጥበቃ ካለበት አገር በድብቅ አውጥቶ ማምለጥ አውሮፕላኗን ከመስረቅ የበለጠ ፈታኝ ሥራ ነበር። ዳይሬክተሩ አሚት ግን አላመነታም። የቤተሰቦችን ደህንነት እኛ እንረከባለን፣ አንተ ብቻ አውሮፕላኗን አምጣ ሲል ቃል ገባለት። በዚያ ምሽት ታሪካዊው ስምምነት ተፈረመ። ሙኒር ወደ ባግዳድ ሲመለስ በውስጡ የሚንተከተከውን እንደተለመደው ሥራውን ቀጠለ። ሞሳድ በበኩሉ የሙኒርን ቤተሰቦች ከኢራቅ ለማስወጣት እጅግ ውስብስብና አደገኛ የሆነ ኦፕሬሽን ጀመረ። መጀመሪያ የሙኒር ሚስት እና ልጆቹ ለክረምት እረፍት በሚል ሰበብ ወደ ፓሪስ እንዲጓዙ ተደረገ። ፓሪስ እንደደረሱ የሞሳድ ኤጀንቶች ተቀብለው ወደ እስራኤል አሸሿቸው። በመቀጠል የቀሩት ቤተሰቦች ማለትም ወላጆች፣ አጎቶችና ወንድሞች በተለያዩ መንገዶች፣ አንዳንዶቹም በኢራን ድንበር በኩል አማጽያን እርዳታ፣ ሌሎቹ ደግሞ በውሸት ፓስፖርት ድንበር እያቋረጡ ከባግዳድ ሾልከው እንዲወጡ ተደረገ። ይህ ሂደት ወራት የፈጀና ከፍተኛ የልብ ትርታ የታየበት ነበር። ከቤተሰቡ አንዱ እንኳን ድንበር ላይ ቢያዝ ኦፕሬሽኑ በሙሉ ይከሽፋል፣ ሙኒርም ይገደላል። ነገር ግን የሞሳድ የድብቅ ሥራ ጥበብ ተሳክቶ ሁሉም የሙኒር ቤተሰቦች በሰላም እስራኤል ገቡ። የቤተሰቦቹን በሰላም መውጣት የሚያረጋግጠው ምስጢራዊ ኮድ ለሙኒር ተነገረው። አሁን ጊዜው ደርሷል። የመጨረሻው የድርጊት ቀን ተቆረጠ። ነሐሴ 16 ቀን 1966። በዚያች ታሪካዊ ማለዳ የባግዳድ ፀሐይ ብቅ ስትል ሙኒር ሬፋድ የወታደራዊ የደንብ ልብሱን ለበሰ። በውስጡ ያለው የፍርሃትና የአድሬናሊን መረዋ ይንጣጣ ነበር። ዛሬ ወይ ታሪክ ይሰራል ወይ በረሃ ላይ ተቃጥሎ ይሞታል። ወደ አየር ኃይል ካምፑ ገባ። የዕለቱን የሥልጠና በረራ ፕሮግራም ላይ ስሙ ሰፍሯል። ወደ ማኮብኮቢያው ሲራመድ የጄት ነዳጅ ሽታ አየሩን ሞልቶታል። ጥቁር ቀለም የተቀባችው ሹል አፍንጫ ያላት፣ ጅራቷ ላይ የኢራቅ አየር ኃይል አርማ የታተመባትና በሙሉ ትጥቅ የተዘጋጀችው ሚግ 21 አውሮፕላን በኩራት ቆማለች። ሙኒር የብረት መሰላሉን ተረማምዶ ወደ ጠባቡ የአብራሪ ክፍል ገባ። የደህንነት ቀበቶንም አሰረ። ሄልሜቱን አጠለቀ። የሞተሩን ማስነሻ ቁልፎች ሲጫን ሚግ 21 እንደ ነቃ አውሬ በከፍተኛ ድምፅ አጓራች። ከመቆጣጠሪያ ማማው የፈቃድ ትዕዛዝ ተሰጠው። አውሮፕላኗ ማኮብኮቢያዋን እየሰነጠቀች በመሮጥ ወደ ላይ ተስፈነጠረች። በእቅዱ መሠረት መጀመሪያ ወደ ምስራቅ አቅጣጫ ማለትም ወደ ባግዳድ ከተማ በመብረር የተለመደውን የልምምድ በረራ አስመሰለ። ከእርሱ ጋር ሌሎች የኢራቅ አውሮፕላኖችም አብረው ይበሩ ነበር። ከጥቂት ደቂቃዎች በኋላ ግን ሙኒር ያልተጠበቀ እርምጃ ወሰደ። አውሮፕላኗን በድንገትና በከፍተኛ ፍጥነት ወደ ምዕራብ አቅጣጫ አዞራት። ክብደቷን ለማቅለልና ፍጥነቷን ለመጨመር በክንፎቿ ስር ተንጠልጥለው የነበሩትን ተጨማሪ የነዳጅ ታንከሮች አላቆ በረሃው ላይ ጣላቸው። የመቆጣጠሪያ ማማው ራዳር ላይ የሙኒር አውሮፕላን አቅጣጫዋን ስትቀይር ወዲያውኑ ታየች። የኢራቅ አየር ኃይል አዛዦች በድንጋጤ ተዋጡ። ሙኒር አቅጣጫ ስተሃል፣ ወዲያውኑ ተመለስ አሉት። ሙኒር ግን የራዲዮ ግንኙነቱን ሙሉ በሙሉ አቋረጠ። በዚህ ጊዜ ኢራቃውያኑ ሙኒር እየከዳቸው መሆኑን ተረዱ። ወዲያውኑ የአስቸኳይ ጊዜ አዋጅ ታወጀ። መሬት ላይ የነበሩ ተዋጊ ጀቶች ሙኒርን አሳደው እንዲመቱት በአስቸኳይ ተነሱ። ሙኒር አሁን የሞት ሽረት ሩጫ ላይ ነው። የራዳር እይታን ለማምለጥ አውሮፕላኗን ወደ መሬት ዝቅ አድርጎ አሸዋማውን በረሃ እየላሰ መብረር ጀመረ። ፍጥነቱን ከፍ አደረገ። የጆርዳንን ሰማይ አቋርጦ ማለፍ ነበረበት። ከኋላው የኢራቅ አውሮፕላኖች እየተከታተሉት ነበር።
በሰዓት ከ2000 ኪሎ ሜትር በላይ በሆነ ፍጥነት ሰማዩን እየቀደደ ይበራል። በየሴኮንዱ የሚያልቀው የነዳጅ መጠን ላቡን በግንባሩ ላይ አዝረበረበው። እስራኤል ድንበር ከመድረሱ በፊት ነዳጅ ቢያልቅበት በጠላት ሀገር መሃል ወድቆ የከፋ ስቃይ ይጠብቀዋል። በእስራኤል በኩል ደግሞ የሞሳድና የአየር ኃይሉ ከፍተኛ አዛዦች መቆጣጠሪያ ክፍል ውስጥ ሆነው ትንፋሻቸውን ውጠው ራዳሩን ይመለከታሉ። የሙኒር በረራ በትንሹም ቢዘገይ ወይንም አቅጣጫውን ቢስት አሊያም የኢራቅ ጄቶች ደርሰውበት ቢመቱት የዓመታት ድካማቸው ውሃ ይበለዋል። የሙኒር ሚግ 21 የጆርዳንን ድንበር አቋርጣ ወደ ሙት ባህር ተጠጋች። ይህ የእስራኤል አየር ክልል መግቢያ ነው። ድንገት በራዳሩ ላይ ሌሎች አውሮፕላኖች ታዩ። ሙኒር ደነገጠ። ነገር ግን እነዚህ አውሮፕላኖች የጠላት አልነበሩም። የእስራኤል አየር ኃይል በቅድሚያ ያዘጋጃቸው በከፍተኛ ምስጢር ሙኒርን ተቀብለው ለማጀብ የመጡ ሚራጅ የጦር አውሮፕላኖች ነበሩ። ሚራጆቹ የሙኒርን ሚግ 21 በግራና በቀኝ አጀቧት። በሬዲዮ ላይ ምስጢራዊ የመቀበያ ኮድ ተነገረው። ሙኒር በእፎይታ ተነፈሰ። የእስራኤል አየር ኃይል አብራሪዎች ያቺን ሌሊትና ቀን ሲፈሯትና ሲመኟት የነበረችውን ቀይ ኮከብ የታተመባትን የሶቪየት አውሬ በዓይናቸው በቅርበት ሲያዩት ማመን አቃታቸው። በአጃቢዎች ታጅቦ ሙኒር ሬድፋ በደቡባዊ እስራኤል ወደሚገኝ ሃትዞር ምስጢራዊ የአየር ኃይል ማረፊያ ጣቢያ ቀና። የጀቱ ጎማዎች የእስራኤልን መሬት ሲነኩ በማረፊያው ዙሪያ ተሰብስበው የነበሩት የሞሳድ አባላትና የጦር መኮንኖች በደስታ ጩኸት አየሩን አናወጡት። ሜር አሚት በፈገግታ ተሞላ። ታሪክ ተሰራ። የማይቻለውም ተቻለ። የሶቪየት ኅብረት የቁርጥ ቀን ምስጢር ያለ አንዲት ጥይት ተዘረፈ። ሙኒር አውሮፕላኗን አቁሞ ሞተሩን ሲያጠፋ የረጅም ጊዜ የህይወት ውጥረቱ አብሮት የጠፋ መሰለው። ኮክፒቱን ከፍቶ ሲወርድ በእስራኤል የጦር አዛዦች ከፍተኛ አቀባበል ተደረገለት። ቤተሰቦቹ በሰላም እስራኤል እንደሚገኙ ሲነገረው በደስታ እንባ ተራጨ። የዚህ ኦፕሬሽን ዳይመንድ ክንውን ውጤት በዓለም የጦርና የስለላ ታሪክ ውስጥ እጅግ ግዙፍ የሆነ የመሬት መንቀጥቀጥን ፈጠረ። ሶቪየት ኅብረት በመዋረዷና እጅግ ምስጢራዊ የሆነ ቴክኖሎጂዋ በጠላት እጅ በመግባቱ ከፍተኛ ቁጣ ውስጥ ገባች። ለኢራቅ መንግስትም ታላቅ የውርደት ማቅ ሆነባት። እስራኤላውያን አውሮፕላኗን ቁራጭ በቁራጭ ፈተው አጠኗት። የሚግ 21ን ጥንካሬዎች ብቻ ሳይሆን እጅግ ወሳኝ የሆኑ ድክመቶችንም አወቁ። አውሮፕላኗ በከፍተኛ ፍጥነት ስትበር ከኋላና ከስር የሚያጠቃትን ጠላት ለማየት የሚያስችል የራዳርና የመስታወት እይታ ክፍተት እንዳለባት ተረዱ። ከጥቂት ወራት በኋላም እስራኤል አውሮፕላኗን ለአሜሪካ የስለላ ድርጅት ሲአይኤ በውስጥ ሰጠች። አሜሪካውያንም በኔቫዳ በረሃ ማለትም ኤሪያ 51 ውስጥ በሚስጥር አውሮፕላኗን እያበረሩ ጥናት በማድረግ በቪየትናም ጦርነት ላይ ሶቪየት ሰራሽ አውሮፕላኖችን እንዴት መጣል እንደሚችሉ ወሳኝ ስልት ቀየሱ። የኦፕሬሽን ዳይመንድ ከፍተኛ ፍሬ ግን የታየው ከአንድ ዓመት በኋላ በ1967ቱ የስድስቱ ቀን ጦርነት ላይ ነበር። የእስራኤል አየር ኃይል አብራሪዎች የጠላቶቻቸውን የሚግ 21 አውሮፕላን ባህሪ፣ ፍጥነትና ድክመት የራሳቸው እስኪመስላቸው ድረስ አጥንተውት ስለነበረ ጦርነቱ በጀመረ በጥቂት ሰዓታት ውስጥ በመቶዎች የሚቆጠሩ የግብፅ የሶሪያና የኢራቅ ሚግ 21 አውሮፕላኖችን ሰማይ ላይ እንደ ቅጠል አረገፏቸው። አብዛኛዎቹንም መሬት ላይ እንዳሉ ደበደቧቸው። እስራኤል የጦርነቱ የበላይ ሆና እንድትወጣና አየር ላይ ፍጹም የበላይነት እንድትቀዳጅ ትልቁን ሚና የተጫወተችው ያቺ ሙኒር ሬፋድ ይዟት የጠፋችውና ሚስጥሯ የተገለጠው አውሮፕላን ነበረች። ሙኒር ሬፋድ የተገባለት ቃል ሁሉ ተፈጸመለት። $1 ሚሊዮን፣ አዲስ መታወቂያና አስተማማኝ ጥበቃ ተሰጥቶት ከቤተሰቦቹ ጋር በእስራኤል መኖር ጀመረ። በኋላም የነዳጅ ማደያ ተከፍቶለት የንግድ ሥራ ውስጥ ገባ። ስሙንና ማንነቱን ቀይሮ ለበርካታ ዓመታት ከኖረ በኋላ በ1998 ዓ.ም በተፈጥሮ ሞት ከዚህ ዓለም በሞት ተለየ። እርሱ ይዟት የመጣችው ያቺ ታሪካዊ ሚግ 21 ቁጥር 534 የጦር አውሮፕላን ግን ዛሬም ድረስ በእስራኤል አየር ኃይል ሙዚየም ውስጥ የዓለምን የስለላ ታሪክ ከቀየሩ እጅግ አስደናቂ ክንውኖች ዋነኛ ማሳያ ሆና በመጎብኘት ላይ ትገኛለች። ኦፕሬሽን ዳይመንድ የስለላ ሥራ ማለት መሳሪያ ማጋጨት ብቻ ሳይሆን የሰውን ልጅ ስነልቦና የመረዳት ጥበብና የማይቻለውን ነገር ለማሳካት የሚደረግ የድፍረት ጥግ መሆኑን በወርቅ ቀለም ጽፎ አልፏል።